ታውቃላችሁ። የሚሰሩት ጀብድ አለ። በትምህርት ዘርፍ፣ በጀግንነት፣ በስራው፣ በግብርናው፣ በተለያየ መስክ ማለት ነው። ለምን እንደ ጀግና ሆኑ ካልን እርሻ እያረሱ ወይንም ደግሞ በፊት በልጅነታቸው ጀምሮ ቤተሰቦቻቸው የሚነግሯቸው ስንኞች አሉ። የቀረርቶ ወይም የፉከራ ሊሆኑ ይችላሉ። እነዛ በጭንቅላታቸው ታትመው ስላደጉ ደማቸው የጀግንነት ወኔ አለ ውስጣቸው። በተሰማሩበት ዘርፍ ጀግና ናቸው። ከዛ መካከል አሁን ለምሳሌ ወደ ዋና ነገራችን ከመግባታችን በፊት ምን እያሉ ነበር ቤተሰቦቻቸው የሚያሳድጓቸው? እነ ቢኒ፣ እነ ዘማቹ፣ እነ ጥንቅሹ፣ ሌሎች እንዲሏቸዋል ገፋ ገፋ አድርገው ውጣ ቀበቱን ልብ ያሰበው ነገር አይገኝለቱን ልጄ ወንድ ልጅ ተወልዶ ካልተባለ አጅሬ እዳገት ሰደዱት ሳሪ ብራ እንደ በሬ። ኧረ ምን ያለው ነው ምን ያለው ተላላ ወንድሙን ሰው ገሎት አርሶ የሚበላ ይለዋል ወጣ ብሎ። ሸምበቆ ቢረዝም ከጫፉ እያፈራ ደግ ወንድም ያለው ሰው ሲናገር አይፈራ። ኧረ ተይ እናቴ ውለጅልኝ ወንድም አገር ሴረኛ ነው አንድ ሰው አይወድም እያሉ ጀግንነትን፣ ብዙነትን፣ አንድነትን ይሰብኳቸው ነበር ከልጅነታቸው። አቃጠሉት አሉ አባይ በረሃውን፣ አቃጠሉት አሉ ወለቃ ደኑን፣ አቃጠሉት አሉ የእሱን በረሃውን ከማይረባ ጎጆ የሚሻለውን እያሉ ወረኔዎች ልጆቻቸውን እንዲህ እያሉ በወኔ ያሳድጓቸው ነበር። ወደ ማዶ ሆኖ ክፉ ሰው ተጣራ፣ ወዲህ ማዶ ሆኖ ክፉ ሰው ተጣራ፣ ባናቀው ነው እንጂ ወዲህ ማዶ ሆኖ ክፉ ሰው እያለው ባናቀው ነው እንጂ ነገሩ የኛው ነው እያሉ ያስረዷቸው ነበር። ወገነ ብዙ እንደ ሸረሪት ተሻግሮ አዳሪ በአንድ ቀን ሌሊት እያሉ ወረኔዎች ልጆቻቸውን ያሳድጋሉ። ከላይ ሲፈጥረን ከምሰሷችን አልተፈጠረም ፈሪ ቤታችን፣ ሲከፋው ኗሪ የደላው መሳይ ሳቅሳቅ የሚለው አምባጓሮ ሰ ይለናል ጸሐፊው። አቋርጦ የሚሄድ ጊዜ ከመሸ በሰፋዱን ላይ እየመነሸ ተሰጠኝ እንደው ስጠኝ ጠመንጃ አልቀበልም ኮሻሳ ጥጃ። አልሞ ተኳሽ አነጣጣሪ የቦረኖች ዘር ያሰኛል እሪ። ሜታ ተወልዶ ሜታ ያደገው ወግሎ ተወልዶ ወግሎ ያደገው እንዳራስ ነብር ደም የለመደው የቦረኖች ዘር የወዳኞቹ መሸጋገሪያው መንገዱ ምቹ። እክትትት እጅ እንደምነካኝ የቦረኖች ዘር የእነ አባ ጨካኝ የሜታዎች ዘር የሜቶች ቅልብ በሰፋ ቆሌ የሚያቅለበልብ እያሉ ልጆቻቸውን ከጥንቱ ያሳድጓቸው ነበር። ለዛም ነው በተሰማሩበት ስራ ጀግና፣ ደፋር፣ ቆራጥ አላማቸውን ከግብ የሚያደርሱ ሰዎች የሆኑት። ባህል ሲነሳ ያው እንደምታውቁት ራሳችሁ ናችሁ በደንብ ያስተዋወቃችሁት ብዙዎቻችሁ። ሁሉ የሆነ ማህበረሰብ የራሱ የሆነ ባህሉ የሚገለጽበት አለባበስ ሊሆን ይችላል፣ ንግግር ሊሆን ይችላል፣ ስራ ሊሆን ይችላል ያለው እና እንደ መግቢያ ያስቀምጠዋል። ማን ይባላሉ መሰላችሁ? አቶ ደመቀ አላን ይባላሉ እና በጣም ትልቅ አዛውንት ናቸው። በቅርቡ የቦረና የባህል መገለጫ ወይም ደግሞ የቦረና የሰርግ፣ የእርሻ፣ የአለባበስ፣ የንግግር፣ የፉከራ፣ የቀረርቶ በማለት በቅርብ ያሳተሟት አንድ መጽሐፍ አለች ማለት ነው እና እሷ ላይ የከተቧትን ጠቅለል አድርገን እናወራትና ምን አለው ስናድግስ ምን አይተናል የሚለውን እናያለን። በሀገራችን ኢትዮጵያ በዝቅተኛ በማህበራዊ ኢኮኖሚያዊ እድገት ደረጃ ላይ የምትገኝ ሀገር ስለሆነች በርካቶቹ በግብርና ስራ ተሰማርተዋል ይላል እና እኛ የቦረና መካነ ሰላም በርካቶቻችን ከእርሻ የሚተዳደሩ ማህበረሰቦች የተገኘነን። ዛሬ ጅንስ ብንለብስ፣ ሱፍ ብንለብስ፣ ጨርቅ ብንለብስ ምንጫችን ግን ያቺ የገጠሯ ጎጆ ነች፣ ብዙዎቻችን ማለት ነው። እና የቦረና ማህበረሰብ የራሱ የሆነ ታሪክ፣ ባህል ለዘመናት የገነባ እጅግ አኩሪ ከሌሎች የኢትዮጵያ ማህበረሰቦች ጋር ጥልቅ ከፍተኛ የተጋመደ ትስስር ያለው ማህበረሰብ ነው። ከቦረና ማህበረሰብ የሚወጡ ልጆች ጨዋታ አዋቂ ናቸው፣ ስራ ወዳድ ናቸው፣ ኩሩ ናቸው፣ በሀገር ሽማግሌ የሚተዳደሩ፣ እርስ በርሳቸው የሚከባበሩ፣ ከሀገራቸው ወጥተው አንዱ ለአንዱ የሚደጋገፉ እንቁ የቦረና ሳይንት ወይም የቦረና መካነ ሰላም ልጆች ናቸው ይለዋል። እንግዲህ አውራጃ ነበር በፊት ቦረና አውራጃ ማለት ነው። የቦረና አውራጃ እነ ወግዲን፣ ሳይንትን፣ ከላላን እንደዚያ በዛ ዙሪያ ያሉትን ጠቅልሎ የሚይዝ እንቁ ቦታ ነበረ ቦረና ማለት ነው። በዚህ አጋጣሚ አንድ ወቅት
ዶክተር አያሌው ታለማ ጅማ እያለ እኔም እዛ እያለሁኝ ማለት ነው ስለ ቦረና የጻፋት ጽሁፍ ነበረች እና እሷን ሳነባት እኔም ባይ ነበር የሚመጣው። በህይወት አለ ዶክተር አያሌው ታለማ፣ በጣም ጀግና ነው። አካባቢውን ይወዳል። የአርሶ አደር ልጅ ነው እሱም እና ምን ይላል እምዬ ቦረና ብሎ ጽፎላታል። የፍቅር አዝመራ ሞልቶ የሚፈስብሽ፣ የሃይማኖት ህብር ደምቆ የሚታይብሽ፣ የባህል የብሔር ውህደት የፈጠርሽ፣ ስለ አንቺ እንዴት ላውራ በምን ልመስልሽ? እምዬ ቦረና እጅግ ልዩ እኮ ነሽ። የነበላይ እናት፣ የአርበኞች መፍለቂያ፣ የወጣቶቹ ምንጭ፣ የለውጥ ሐዋርያ፣ ተቆጥሮ የማያልቀው የአብራክሽ ቡቃያ፣ መካነ ሰላም ነሽ የገነት አምሳያ። ተራሮች ወንዞችሽ እጽብ ድንቅ ጸጋሽ፣ አባይን ከታችሽ ልመስገን ከላይሽ፣ ቆላውን ደጋውን ውርጩንም ጠቅልለሽ የተዋብሽ ቦታ የኔዋ ቦረና መካነ ሰላም ነሽ ይላታል። የተክልዬ ገዳም ምስካበ ቅዱሳን፣ የግራኝ እመቤት ተድባበ ማርያምን፣ አባ ግብረ እንድርያስ ጋስጫ ጊዮርጊስን በጉያሽ ጠብቀሽ ታሪክ ያስረከብሽ እጹብ ድንቅ ቦታ መካነ ሰላሜ ቦረና ገነት ነሽ ይላታል። ታላላቅ መስጊዶች ጀባትና ደገር፣ አሚን አሚን ሲባል ሀድራው ሲደረደር፣ ኑሮ ቦረና እንጄት ሲያስሜ ነበር አይጥንቱ። ጎንደርን በሰሜን ጎጃምን በምዕራብ ለጋምቦን በምስራቅ ደራንም በደቡብ አሻግረው እያዩ ፍጹም ለመደሰት ሰላምና ፍቅርን ሀሴትን ለማግኘት ያልታወቀች ቦታ ያልተነገረላት ቦረና ልዩ ናት። እንደ ንጉስ ዙፋን ከፍ ባለው ጸጋሽ እምዬ ቦረና መካነ ሰላሜ ሁሌም ልኑርልሽ ይላታል ዶክተር አያሌው ታለማ ነው። ከዚህ አስቀጥሎ አንድ ምሁር ደግሞ ዶክተር አንዱዓለም አዳል እንዲህ በማለት ገልጿት ነበር። ቀብራራው ቦረኔ የነዘማች ሀገር ቀብራራው ቦረኔ የወሎ ባላባት ድግሱ መች ያምራል አንተ የሌለህበት ቀብራራው ቦረኔ። ጤፉንም አምርተው ገበያው ይጥለቅለቅ፣ ልጅህን አስተምር በእውቀቱ ይራቀቅ፣ ንግዱንም ነግደው ከተማችን ይድመቅ፣ ተንከባክበህ ያዘው ባህልህን ጠብቅ፣ መጤውን ትተኸው የራስህን አጥብቅ፣ ታውቅበት የለም ወይ በችሎቱ መድመቅ፣ በሽምግልናውን ጥቁር ደሙን ማድረቅ ይላል። በነገራችን ላይ በትንንሽ ቃላቶች ሙሉ መጽሐፍ ነው የሚተርኩት እነዚህ ሰዎች። ዶክተር አንዱዓለም አዳል ከተናገረው ውስጥ ልጅህን አስተምር ይላል። ቦረና መካነ ሰላም እልፍ የተማሩ ምሁሮች ያነበቡ መጽሐፍ የጻፉ ብዙ ከፍተኛ ቦታዎች በውጩም በሀገርም ውስጥ ትልልቅ ቦታዎች ላይ ያሉ ከትንሽ ፊደል ከማስቆጠር ጀምሮ እስከ ትልልቅ ምሁራኖች ማፍራት የቻሉ በእውቀቱ ዘርፍ ሲነገር ቅኔያቸው ያልተፈታ የነዋለልኝ መኮንን ሀገር ነች። አንድ ወቅት አንድ ሰው ምን አለ፣ እች ቦረና ምን አይነት አፈር ነው ያላት? ያን አፈር እንዴት አድርገው ቢበሉት ነው በሄዱበት የሚያምሩ፣ ወኔያቸው ሌሎችን የሚያስደነግጥ የሚያስደነብር፣ ቃላታቸው ጭንቅላት የሚሰነጥቅ አለመ ተኳሽ አነጣጣሪ፣ ንግግራቸው ውበት ያለውና ፍቅርን የሚያሳምር የሚያስተጋባ እንዴት ሆነ ይላቸዋል። እና አንድ ብሎ ሲናገር ዋለልኝ ነው የሚጠቅሰው። የሚገርማቸው ስለ ዋለልኝ መጽሐፍቶችን ሳገላብጥ ዋለልኝ በጣም ወጣት የ26 ዓመት ልጅ ስፖርተኛ ወይም ካራቲስት ይሉታል ያኔ፣ ወይም ጂዶ የሚችል ልጅ ነበር በዛ ዘመን። ገብቷችኋል? ከዛ ልቡ በጣም አዛኝ፣ ከቤት የተጠቀለለች ብር ወስዶ ለተቸገሩ ሰዎች በድብቅ የሚሰጥ ሰው። የቦረና ሰው ደሴ ላይ መጥቶ ርቦት በረንዳቸው ሲያድር ቂጣ ጋግሮ ጠቅጥቆ ማለት ነው በጓሯ ዙሮ የሚሰጣቸው ሰው ነበር። ያ ልብ የበርካታ ወጣቶች ልብ ነው፣ የዋለልኝ መኮንን ልብ ማለት ነው። ኢትዮጵያ ቁጭ ብሎ ፈረንሳይ ወይም እንግሊዝ የሆኑ ቡድኖች ተጎዱ፣ ተበደሉ፣ ተማሪዎች እንዲቸገር ደረሰባቸው ሲባል ያንን ሄዶ የሚያስተባብር ሰው ነበር። በጀግንነቱም ወደር የሌለው አንድ ነገር አለ። ሰው በህይወት ሊያጠፋም ሊያለማም ይችላል፣ ግን ልብ ልብ ነው፣ አፈር አፈር ነው፣ ደም ደም ነው፣ ጀግንነት ጀግንነት ነው። እና ቦረኖች ዋለልኝን ይመስላሉ። ሲቀጥል በሽምግልናው ደግሞ ጥቁር ደም አድራቂ ናቸው ይላቸዋል። ይህ ማለት ሰው ሊጣላ ይችላል፣ ሊጋደል ይችላል፣ ምን ሊያደርግ ይችላል፣ ያስታርቃሉ። እንደ ጎጃሞች ጋቢያቸውን ሲያጣጥሉ ያምራሉ፣ ሽምግልና ሲሄዱ ያምራሉ። የኛ አካባቢ ሰዎች ንግግራቸው በጣም ደስ ይላል፣ ሰርጋቸው ያምራል። ፍርምባቸው ብቻ አንድ ልዩ ቶፒክ ነው፣ የቦረና ፍርምባ ማለት ነው።
እና ዶክተር አንዱዓለም ከዚህ ቀጥሎ ነጋዴም ናቸው ይላቸዋል። በንግዱ ዘርፍ የሚታወቁ በትንሹ የድሮ ገበያ ወይም ደግሞ ሶይ የሚባለው አባቱ መኪና ነበራቸው ይባላል። መኪና ማለት የልብስ ስፌት ከጣሊያን ጀምሮ የሚያመጣ ልብሶችን በመስፋት የሚታወቅ ባለመኪና ነበር ይለዋል። እና ጣቃ ልብስ እያመጣ በመሸጥ የሚታወቅ ሌሎችም ሰዎች እንደዚህ ክር የመሰሉ የተለያዩ ነገሮችን በማምጣት በመነገድ በንግዱ ዘርፍ ከፍተኛ ቦታ የደረሱ ሰዎች ናቸው። በትምህርቱም በእርሻውም ጤፉን አምርተው ገበያው ይጥለቅለቅ ሲል ምንድን ነው አምራች ናቸው። እኔ ባደኩበት አካባቢ ስንዴ ይመረታል፣ ማሽላ ይመረታል፣ ጤፍ ይመረታል፣ ሽምብራ ይመረታል እና ቦረና ይህንን ይመስላል። ዶክተር አያሌው ደግሞ በንግግሩ ምን አስፍሯል መሰላችሁ? ቦረናን ሲጠቅስ እነ ተክልዬ ምስካበ ቅዱሳን ኦርቶዶክሶች በጣም የሚወዷቸው አባት አቡነ ተክለ ሃይማኖት 7 ዓመት የጸለዩባት ገዳም ምስካበ ቅዱሳን የምትገኘው ቦረና መካነ ሰላም ነው። እንደዚሁም ደግሞ እንጨት አስገብታችሁ መቁጠሪያ የምታወጡበት ገዳም ወግዲ ቦረና አውራጃ የቀድሞ ወግዲ ላይ አቡነ ገብረንድራስ የሚባል ገዳም አለ። እኔ ሄጄ አይቼዋለሁ። እና እንጨት ወይም የሆነ ሰበዝ ነገር አስገብታችሁ መቁጠሪያ ታወጣላችሁ። በነብር ባናብስት ይጠበቃል ዋሻቸው፣ የጸበል ቦታቸው። ሌላ ደግሞ የግራኝ እመቤት ተድባ ማርያም ያለችበት ቦረና ሳይንት አጅባርን የያዘ ቦረና አውራጃ የጀግኖች ሀገር ነው። ተድባ ማርያም ደግሞ ሙሉ በሙሉ ወርቅ ቤተክርስቲያን ያላት ከምድር በታች የተቀመጠ በጊዜው ይገለጻል። በክርስቲያኖች እንደ ኦርቶዶክስ እምነት በቀኑ ይገለጻል የሚባል ትልቅ ቤተክርስቲያን ያላት አንድ መግቢያ ብቻ በር ያላት ድንቅ ቦታ ተድባ ማርያም ያለበት ነው። ጋሽጫ ጊዮርጊስ በርካታ መጽሐፍትን ጽፎ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም ለኢትዮጵያ ያስረከቡ አባት ያሉባት ከላላን የያዘ ነው። ከላላ ደግሞ እኔ ሰርቻለሁ 2 ዓመት እና ሰዎቹ ጀግኖች ናቸው። ወይም የነጥንቅፍ ሀገር ማለት ነው። በጣም የእንብላው የእንጥጦ ሀገር ናቸው። ጀግኖች ናቸው። የመከባበር የመረዳዳት ተምሳሌት የሆኑ አካባቢ ነው እና 2 ዓመት ስቀመጥ እኔ ተንከባክበው ነው ያኖሩኝ። በጣም ወዳቸዋለሁ። አንድ ቀን ማንም አስቀይሞኝ አያውቅም እዛ ሀገር እና ከላላ አባ ጊዮርጊስ ዘጋስጫ ትልቅ ሀብት ውጮች ሳይቀር እየመጡ የሚጎበኙት ትልልቅ መጽሐፍት ያሉበት እንደ መሰላል ተዘጋጅቶለት በአንድ መሰላል ብቻ ተውጥቶ በረከት የሚወሰድበት ገዳም ነው እና ምን ብሎ ይገልጻቸዋል? የተክልየ ገዳም ምስካበ ቅዱሳን የግራኝ እመቤት ተድባ ማርያምን አባ ገብረንድራስ ጋስጫ ጊዮርጊስን በጉያሽ ጠብቀሽ ታሪክ ያስረከብሽ እጹብ ድንቅ ቦታ ቦረና ገነት ነሽ ይላትና ታላላቅ መስጊዶች ደባትና ደገር። እዛው ከላላ ደግሞ ደገር የሚባል በዓሉ በሚከበርበት ሰዓት 50 60 70 መኪና የሚሄድበት ሰዎቹ ሄደው ጸሎታቸውን ወይም ዱዓቸውን የሚያደርጉበት ወቅት አለ። ያ ደገር ይባላል። ከተለያየ ክፍለ ሀገራት ነው የሚመጡት። መካነ ሰላም ደግሞ ማናል ደባት የሚባል ሰዎች ሄደው በየእምነታቸው ዱዓ የሚያደርጉበት የታመመ የሚፈወስበት እንደየእምነቱ ማለት ነው ጸሎት የሚያደርጉበት ቦታ ደባት ይባላል። እና እንዴት ብሎ ገለጸው? ታላላቅ መስጊዶች ደባትና ደገር አሜን አሜን ሲባል ሀድራው ሲደረደር ኑሮ ቦረና እንጂ የትስ ያስመኝ ነበር ይላል ዶክተር አያሌው። እና ይቺ ቦረና መካነ ሰላም በጥቂቱ ካላት ነገር ነው። በነገራችን ላይ የቦረና ሕዝብ ወጣቶች ወይም ማህበረሰቡ ሰውን ወዳጅ ናቸው ይላል። ሚዲያ ላይም እንደምታያቸው እንግዳን አክባሪ፣ እርስ በርሱ የሚዋደድና የሚፈቃቀር ተከባብሮ ተመካክሮ የሚኖር ጨዋ ሕዝብ፣ ጨዋ የወለደው ጨዋ ያሳደገው የት ነው ካላችሁ ቦረና መካነ ሰላም አውራጃዋ እነ ከላላ ወግዲ ሳይንትን ጨምሮ ያሉት ናቸው ይላል። እንዲሁም በመካከላቸው የሚፈጠሩ ግጭቶች ሲኖሩ አባቶች ተሰብስበው በማስታረቅ ረገድ ሰዎችን ቀጥተው የሞተ እንኳ ቢኖር አስተዛዝነው ሀዘንተኞች እንዳይጎዱ በማገዝ የበኩላቸውን የሚወጡ ማህበረሰብ ያሉባት ቦታ ቦረና መካነ ሰላም ነች ብሎ ጸሐፊው ያስቀምጣል። ከመካከል አንዱ ልጅ ቢድር በዘመድ አዝማድ፣ ወዳጅ፣ ጓደኛ እንዲሁም ሌሎች ሰዎች ይታገዝና አዝማች የሚባል ወግ አላቸው። አዝማች አንድ ሰው ለሌላኛው ሰው እንደ ወንፈል የሚያግዘው
እንግዲህ 30 ሰው 40 እስከ 100 ሰው ሊሆን ይችላል የሚያግዘውን ያክል በማገዝ ሰዎች እንዲዳሩ ያደርጋል ማለት ነው። የራሱ የሆነ የጋብቻ ስርዓት አለው። ከምግብ ስርዓቶች አሁን ለምሳሌ ለሰርግ ከሚቀርቡ ፍርምባ የሚባለው ነገር እኔ በዚህ ሶሻል ሚዲያ ላይ በጣም የታወቁበት ነገር ፍርምባቸው በጣም ደስ ይላል ቦረና ላይ ብሎ ይጽፋል። ያ ፍርምባ ለሙሽሮች እንዳለ ፍርምባ ከነዘርፉ ያቀርባል። ቦረና ባይኖረው እንኳ ያለችውን አድርጎ ገብቷቸዋል አይደለ? ያችን ድግሱን የሚያደምቅ ልዩ ማህበረሰብ ነው። ባህሉን በማስቀጠል ረገድ ወደር የማይገኝለት ነው እና የቦረና የጋብቻ ስርዓት እነ ተበጅሳን ጨምሮ እንደዚሁም ደግሞ የተለያዩ ወደ ጮኝነት ሲኬድ የነበሩትን እንግዲህ እነ ዘማች ይነግሩናል። የአለማመን ስርዓት፣ የትዳር ስርዓት፣ የከንፈር ወዳጅ ምንድን ነው? እነዚህን ሁሉ ለልጅ ልጆቻቸው ያስተላለፉ ሰዎች ናቸው። እንደውም የከንፈር ወዳጅነት በእንጨት ሰበራ ጊዜ በማለት ለወጣቶች አድርሱልኝ ብሎ ጽፎታል። እንጨት ሰበራ የአንድ መንደር ኮረዳዎች በየጊዜው እየተገናኙ እንጨት ወደሚገኝበት አካባቢ በመሄድ የማገዶ እንጨት የሚሰበስቡት ስራ ነው። ቦረናዎች እንጨት ሰበራ የሚሄዱ ኮረዳዎች ከከንፈር ወዳጆቻቸው ጋር የሚገናኙበት ጊዜና ቦታ በመቀጣጠር እየተገናኙ የከንፈር ወዳጅነት ጨዋታን ያደርጋሉ። አቤት የወጣትነት ጊዜ ይላል ሰውየው። ቦታና ጊዜውን ቀድሞ ካልተቀደመው ደግሞ ልጃገረዶች ለእንጨት ሰበራ የሚሄዱበትን አቅጣጫ የከንፈር ወዳጆቻቸው እንዲያውቁ ለማድረግ የተለያዩ ዘዴዎችን ተጠቅመው ይጥራሉ። ደጉ ሰው ቦረና ከቤታቸው ወጥተው ሲሄዱ የከንፈር ወዳጆቻቸውን ስም እየጠሩ እያወደሱ ድምፃቸውን ከፍ አድርገው እየዘፈኑ ልጃገረዶች እንጨት ሰበራ ሲሄዱ በቡድን በተናጠል እንጉርጉሮችን ያደርጋሉ። እንጨት ሰብረን ሰብረን መሰብሰቢያችን ታደለን አጣሁት መጫወቻችን። እንጨት ሰብሮ ማሰር የቆንጆ ወጉ ነው፣ አሸካሚ ማጣት ወድቆ መሰበር ነው እያለች ቆነጃጅቷ ታዜምለታለች ይለናል። በሌላ በኩል ደግሞ ጎረምሳ የሚወዳትን የከንፈር ወዳጁን በቀጠሯቸው መሰረት በእንጨት መስበሪያ ቦታው ሳያገኛት ሲቀር ወደ ቤቱ አካባቢ በመሄድ በህፃናት አማካኝነት እነገሌ እዛ አካባቢ ናቸው፣ እነ ዘማቹ በላይኛው ቦታ ናቸው፣ እነ ቢኒ ከተራራው ስር ናቸው፣ ጥሩ ብለው ልከውን ነው ብላችሁ ነገሯቸው ይሏቸዋል። የምትወደው የከንፈር ወዳጇ በአካባቢው መምጣቱን የሰማች ኮረዳም ለቤተሰቦቿ እንጨት ልሰብር ነው ወይም ኩበት ልለቅም ነው ትልና ሸንቀጥቀጥ ብላ በዚያ ቦታ ሲገናኙ እንደተለመደው ከንፈር በመሳሳም ፍቅራቸውን ይቋደሳሉ። አይደጉ ቦረና በየአጋጣሚው ስለ ከንፈር ወዳጅ የሚደረደሩ ግጥሞች አሉ። አንቺ ነሽ እኔ ነኝ የከዳ ነው በፊት ስራ ቡቃያ ነው ይለያል ወደፊት። እኔማ ድሃ ነኝ ብረግምም አልጎዳሽ እንደኔ ሰው አምነሽ ያመንሽው ሰው ይክዳሽ። ፍቅርሽና ፍቅሬ በጋን ተጠንስሶ ሳይጠጣ ቀረ ሰባሯ ፍሶ ይላታል ወደ ሌላ ከሄደች። ተመሳሳይ ዕጣ የገጠማት ኮረዳም እንዲህ እያዜመች መከፋቷን ትገልጻለች። የአባይ ጥቁር እንጨት ባህር ያጠለቀው መቼ ወድህ ነበር መለየቴን ባውቀው። እንግዲህ አልበላም ቀይ ሎሚ ልጬ መለየትን ያህል ከፊት ያስቀምጬ። ወዳጄ ያምነው ይሄ ዘንድሮ ቀን ወረተኛ ነው እያለች ፍቅሯን ትገልጻለች። አየቦረና ልጆች አሁን ግን ያ ጊዜ አለ። ከእንግዲህ ወዲያ እኔ ሰው አልወድም፣ በበረደው ልቤ እሳት አላነድም። ይህ ወረታ የታከተው እስኪ መድረሻውን ቁሜ ልመልከተው። አጋም ተመንጥሮ ይዘራል ቡንኝ፣ ያንተ አልቆብህ እንደው የኔን አጨርሰኝ። የበርበሬ ችግኝ አይሆንም ያላጥር፣ ሰውነት ያለቀ ትዝ ባልከኝ ቁጥር። አወይ የቦረናው አንተ ጉብል ትለዋለች። ነገር ግን የመጀመሪያውን ከንፈር ወዳጇን ንቃ የተሻለ በማግኘቷ እየሄደች እንደሆነ ኮረዳዋ አዲስ ያበጀችውን የከንፈር ወዳጇን እንዲህ እያለች በግጥም ተሰድባለች። የአባይ ጥቁር እንጨት ያብባል በሰኔ፣ አፍንጫህላ ሰው አልገኝም እኔ። እረቱ አንተ ሰው ገለል በልልኝ፣ የጀግና ሰው ነኝ ፈሪው አትንካኝ ብላ ትታው ትሄዳለች። ቦረኖች ማወደስም ማንኳሰስም መደገፍም መንቀፍም ይችላሉ በማለት ጸሐፊው አስቀምጧል። አይ ቦረኖች! እንደዚሁም ደግሞ ከንፈር ወዳጅነት ከንፈር ወዳጅነት ትልቅ ባህላችን ነው ብላ ያስቀምጣል። ቆይ ሌሎችን ልንገራችሁ።
ታውቂያለሽ አይደል? ከንፈር ወዳጅ ነበረች መሰል መሲ ይሳቅሽ ነበር። አዎ እያንዳንዱ ያደረግኳት ነገር ለታሪክ በቃቸው ብዬ እኮ ነው። አዎ ቦረና እውነት ለመናገር የከንፈር ወዳጅነት ጨዋታ በተበችሻ ብለው ጸሐፊው አቶ ደመቀ አዳነ ሲያስቀምጡ የከንፈር ወዳጅነት ጨዋታ ከሚከውንባቸው አጋጣሚዎች አንዱ ዛሬ ላይ እየተረሳ የመጣው ተበችሻ አንዱ ነው ይላሉ። ተበችሻን ተምራችሁት ይሆናል። እኔ ግን ድጋሜ ልንገራችሁ። ተበችሻ በሁለት ተጋቢ ወጣቶች ቤተሰቦች ቤት ከሰርጉ 15 ወይም 10 ቀን ሲቀረው ጀምሮ እስከ ሰርጉ ዕለት ድረስ የሚደረግ የምሽት ዘፈን ጨዋታ ነው። አይቦሬኔ ይህ የምሽት ዘፈን ጨዋታ የቀድሞ የደብረ ሲና የአሁኑ ደግሞ የቦረና ወረዳ ማህበረሰብ ተመችሳ ይሉታል ይለናል። በከላላ ወረዳ ደግሞ የወይና ደጋው ክፍል ነዋሪዎች ደግሞ ለፍጀሌ ብለው ሲጠሩት፣ በቆላው ክፍል የሚኖሩት የኦሮምኛ ቋንቋ ተናጋሪዎች ተበችሳ እያሉ ያዘወትሩታል። የኦሮምኛ ትርጉሙ አጫውተን ማለት ሲሆን ተመችሳ ማለት ደግሞ ከዚህ የተለየ እንዳልሆነ ያስቀምጣሉ። የሶስቱም ቃላት ከትርጉም ከሰርጉ ቀን ቀደም ብሎ የሚጀመር የምሽት ጨዋታ ማለት ነው ብሎ ብቅል ተሰብሮ ጌሾ ተወቅጦ የጠላ ጥንስ ሲጠነሰስ የሚዳሩት የቅርብ ዘመድ ተሰብስበው የምሽት ዘፈን ያደርጋሉ። ከሚደረድሯቸው ግጥሞች መካከል እንሆ አድርሱልኝ። ጥርሷ የሚመስለው የጊደር ወተት፣ ፀጉሯ የሚመስለው የዛር ዝምዝማት፣ ምቀኛው በዛብኝ ወዴት ላደርሳት፣ ሽንጧ የሚመስለው የባህር ቀጤማ፣ እንኳን ያያት ቀርቶ አበደ የሰማ የሚሉ ግጥሞች ማታ ማታ ይዜሙ ነበር። ልጃገረዶች የከንፈር ወዳጃቸው በቦረና የባህል ምሽት ጨዋታ ላይ ያልተገኘላቸው ከሆነ እንዲህ ይላሉ። ጋሽ ደመቀ ማርየው የድቢ አልመጣም ገና ነው፣ ማርየው የድቢ አልመጣም ገና ነው፣ ቢንዬ አመሉ አልመጣም ገና ነው፣ የተሰበሰበው ያተር ገለባ ነው። ዋለለ 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 ባላገር አልመጣም ወይ ዘማች ከሄደበት ሀገር፣ የሄድክበት መንገድ አፈሩ መላሙ፣ ያረፍክበት ጥላ አቤት መለምለሙ፣ አፋፉ ዘልቄ ልበልህ አይናሙ። የለም ቆላ ወርዷል አለችኝ እናትህ፣ የማናት እረኛ አሉኝ እናትህ፣ የማናት ባለጌ አለች አክስትህ። እረኛ ስሳቸው ባለጌ ስሳቸው፣ የምወደውን ልጅ የማፈቅረውን ልጅ ቆላ መስደዳቸው። ዋኔ ቆላ ልውረድ ልንኮትኮትልህ፣ ዋኔ ቆላ ልውረድ ልንኮትኮትልህ፣ አጥንቴ በቁና ይለቀምልህ። አንተማ ቢንዬ አንተማ ዘማቹ፣ ደሜ በቅምጫና ይንቆርቆርልህ። ቶሎ ቶሎ ጠጣኝ እንዳልጓሽብህ እያለች ትዘፍንላቸዋለች። አንቺ ቆላ ፍየል ቅጠላ ዘንባይ፣ ጠይም ዘለግ ያለ አላየሽም ወይ? ጠይም ዘለግ ያለ እኔ ታይቼ፣ ቅጠል መቀንጠሴን መባከሬን ትቼ ትላለች ፍየሏ። በዚህ ጊዜ የደመቀ ጨዋታ ላይ ተገኝቶ የከንፈር ወዳጅ የምትደረድራቸውን ግጥሞች በድለቃ የማያደምቅ ከጭፈራ በኋላም ሌሎቹ ከንፈር ወዳጆቻቸው ጋር በጋቢያቸው ጎጆ ሰርተው የፍቅር ጨዋታ ሲጫወቱ ይውላችሁ። ቦረኖች ይህን ሲያደርጉ ጋቢያቸውን እንደዚህ ስለሚሸፈኑ ነው ጎጆ ሰርተው ያለችው። የከንፈር ወዳጅ ብቻውን ያስቀራት ጎረምሳ እንዴት ተብሎ ይሰደባል? አሁን ይህን ጊዜ ያልመጣ ወዳጅ እናቱ ገርድፋ ይሰልቃል እንጂ ያሉት። ለምን እሱም አይሰማ። በጭፈራው ቦታ በመገኘት የከንፈር ወዳጅ ለብቸኝነት ያጋለጠ የከንፈር ወዳጅ ደግሞ አይናሙ በእኔ ሞት እኔ አፈርስ ሆነ፣ አንዴ ይሳቅልኝ ልየው ጥርስህን። አይ ጉድ ዋሆዬ ወገብ አቀጣጠን፣ አያበቅለው የለም ክረምትና ማጠን። የጣዝማ ወለላ የሸጉ ከንፈር፣ አዙሮ ይጥላል እንደምቻደር በማለት ትገጥማለች። ተሙዬ እንዴት ነህ? የከንፈር ወዳጆቻቸው እነዛ ቦረኖቹ አባ ጊዮርጊስ ከጎን አባ ጽጌ ድንግል ያለበት እንዲሁም ተርባ ማርያምን ይዘው ደባትና ደገር ያሉባቸው በትልልቅ ሽማግሎች ተመርቀው ያደጉ ፊደል ቆጥረው ተምረው አርሰውና አጽደው ከሰዎች ጋር በደቦ ተስማምተው የኖሩት የቦረና ልጆች ጨዋታቸው ብቻ ያስቀናል። አይኑ በቀጫጭን የተኳኳለው ጥርሱን ጉራማይኔ የተወቀረው እንደ ነብር ጅራት የሚወራጨው እንዴት ነው ጠይም ልጅ ቦረና ያለው? እረ ጠይም 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 አትውደዱ፣ እኔን አታዩም ወይ ሲጠፋኝ መንገዱ?
ይህን ወንዛ ወንዙ ያበቅላሉ እንዶድ ያከል መጨረሻ ጠይም ልጅ መውደድ ጠይም ወዶ ወዶ በቀይ ቢመለሱ ልብ ይበረብራል ጠጅ እንደቀመሱ ያለች ታዚማለች። ጠጅ የቀመሰ ሰው አረቄ ይመኛል። አሁን መናፈቄ ማንን ይነግረኛል? አሁን መናፈቄን ለነገረልኝ ሰው ግራ ቀለበቴን ድንብሌ ልካሰው ያለች ታዚማለች። ለድንብሉ ነው ወይ ለሚፈረከሰው? ለማተቡ ነው ወይ ለሚበጣጠሰው? ልጅነት የቀረ ልጅነት ቀረ እንጂ የማይመለሰው ልጅነት ልጅነት አለሙ በወርቅ አይገዛ በ30 አለሙ እያሉ ልጅነታቸው ላይ ግጥም ይደረድራሉ። እንኳን በ30 ቢገዛ በ100 እኔ ገዛው ነበር ልጅነት ተገኝቶ ይላል ጸሐፊው። ያደረ እንጀራና ጥቁር ሰው አንድ ነው፣ ለአይን አይጣድም እንጂ ለበላው ጤና ነው። እረ ጥቁር አይጠላ አሻሮ አይደለም ወይ የሚሆነው ጠላ እያሉ ቀዩንም ጥቁሩንም ጠይሙንም ያወድሳሉ። የቦረና ልጆች በተበችሳ ዘፈን የሚደረድሩት ግጥም ፍቅረኛ ማወደሻ ብቻ ሳይሆኑ አንዳንድ ጊዜ ልጃገረዶች እርስ በርሳቸው ጎሸም የሚያደርጉ ግጥሞችን ጣል በማድረግ ሊሰዳደቡም አንዳንዴ ሽመል ሊገጥሙም ይችላሉ። በከንፈር ወዳጅ ጨዋታ ላይ አንድ የከንፈር ወዳጅ የሌላትን ልጃገረድ እንዲህ በማለት ሊገጥሙባት ይችላሉ። ስታሳዝን ቦረናዊት ሄዶ ዘማች ሴት ሄዶ ቢኒ ሴት ሄዶ ነው ብቻዋን የቆመችው። አሞራ ልንገርሽ አመዴ ልንገርሽ የደረቀ ቆዳ ይመስላል ከንፈርሽ ይሏታል የሚስማት ስላጣች። እነዚህ አሳፋሪዎች። በእንዲህ አይነት ግጥም የተሰደበችው ልጃገረድም ሌላዋን የሰደበቻት ልጃገረድ እንዲህ በማለት መልሳ በግጥም ሰድባታለች። አመሰግናለሁ። ያንቺማ ወዳጅ ኮራሽበት እዛታች ቀረ እንደበሬበት። ያንቺማ ወዳጅ ከምን ይውላል የበሬበት እንኳ ያገለግላል ብላ ትመልሰላታለች። በጋብቻ ወቅት ከሰርግ ቀን ቀደም ብሎ የሚያደርጉት የቦረና መካነ ሰላም፣ የቦረና ከላላ፣ የቦረና ግድ ልጃገረዶች የዘፈን ጨዋታ ሲጫወቱ አንዲት ባል ከምታገባ ኮረዳ ጓደኛው ጋር መለያየታቸውን የሚያወሱና የሚያረጋግጡ ግጥሞች እንደሚከተለው ይዜማሉ። የቦረና ማይገባበት የለው። አብሮ አደጌ ጓዴ እንሂድ እንጨት እንግዲህ ቀራሉ ውሃ መራጨት። የእንጨት መስበሪያችን አበቀለ እምቧይ እንኳን እምቧይና የአብቅል አመራሮ አልተገናኘንም ቁርጥ ነው ዘንድሮ። ቀሚሱን ቢገዛ ለእናትሽ ነው ብዬ ኩታውን ቢገዛ ለአባትሽ ነው ብዬ መጨጊያው ተገዛ ቁርጥ ሆነ አንቺዬ። የኔማ ቢንዬ መሄድሽ ታወቀ የኔማ ካልዬ መሄድሽ ታወቀ። የሞቀ ቤትሽን ይስጥሽ የተለቀለቀ። የጓሮው ብንኝ ጌቶችና ሜቴ ይዋደዱልኝ በማለት ግጥሞች ያስቀምጣሉ። አቦ የቦረና ሽማግሎች ምን አይነት ሰዎች ናቸው? እንምከር ብለው አንዳንድ ግጥሞች እንዲገጥሙ ይገፋፏቸዋል። እቴ ሀገሬ ልጅ አንማከረም ወይ? መለየት ሲመጣ ደብዳቤ የለም ወይ? የኔ ቆርፋዳ ዝም ብለሽ ልትሄጂ ነው ይላታል። እንኳን ደብዳቤና አለው ወረቀት እንኳን ተባልንጀራ ሲለዩት እናት። እቴ ባልንጀራ ዋሾረሻ ባይ አብረን እንከርማለን አላልሽኝም ወይ? አላሳዝንሽም? አብረን እንከርማለን ብዬሽማ ነበር የሀገር ሽማግሌ ምቀኛ ባል ነበር ብሎ አባቶችን ተንኮፍ ያደርጋል። የሀገር ሽማግሌ ዘርህን ያጥፋው የዘንድሮን ትክረም አይልም ወይ ሰው? እንዴት ለብርድ ይጥሉኛል ብሎ አባቶችን በግጥም ጎሽም ያደርጋቸዋል። ልጅነት በገንዘብ የሚገዛ ቢሆን አይከፍሉ ዋጋ ከፍለው መግዛትን የሚፈልጉ በርካታ የቦረና ልጆች በግጥም ይደረድራሉ። ለምንድን ነው ቦረኖች ወደ ልጅነታቸው ተመልሰው መሄድ የሚፈልጉት? ያ ልጅነታቸው ምን ስለሆነ ነው? በግጥም አንድ ሁለት ይላሉ። አብሮ አደጌ ጓዴ እንውረድ እንጨት ቀራሉ ልጅነት ውሃ መራጨት። ልጅነት አለም በወርቅ ይገዛ በ30 አለም። እንኳን በ30 ቢገዛ በ100 ማን ይለቀው ነበር ልጅነት ተገኝቶ። ልጆች የቦረና አካባቢ ሰዎች ማህበረሰቡ ሲያሳድጓቸው የነበረውን እንክብካቤ ለምን ይናፍቃሉ? በወንዶች በኩል ደግሞ አንድ ጎረምሳ የከንፈር ወዳጅ ቀድማው ባል በማግባቷ ቁጭት ያድርበታል። የምትወደው ይመስለው ነበር፣ ግን ሌላ ባል ካገባች እንደገና በቁጭት ተነስቶ ወዳጁ እንደ ጥፋተኛ በመቁጠር ይወቅሳታል። ራሱንም መልሶ ያጽናናል። የፍቅር ተስፋው እንዳይቋረጥ ወደፊት ግንኙነታቸው እንዲቀጥል የሚፈልግ መሆኑን በግጥም ስንኝ እንዲህ ሲል ያስገነዝባታል። አግብታን ብትሄድ ልቡ ካልተቆረጠ
የቆላ ማሽላ ቅልጥሙ 8 እኔም አገባለሁ የዛሬ ሳምንት። እቴዋ ማግባቱንስ አግቢ ትዳር ደግ ነው ላገባ ነው አግባ ሳቲ ምን ነው ማግባቱንስ አግቢ ባላልከለክልም እየመጣሽኝ ናፍቆትሽን አልችልም ይላታል። አገባለሁም ብሏት ግን ደግሞ እየመጣሽኝ ይላታል። የከንፈር ወዳጁ በበኩሏ ባል የምታገባ መሆኗን እያስረዳችው ታጽናነዋለች። ቦረና ቢለያይም እንኳ ልቡ የተጋመደ ነው። የጥንት ወዳጇን አትረሳም። አንተም ጥና እኔን የሚያጥናኝ ሴራ ተቆረጠ እንዳንገናኝ የተቆረጠበት የማን ነው ምሳሩ አባብለው ነበር በሳር በቅጠሉ ትለዋለች። መለያታቸውን አልፈለገችም። አሷም እንዲሁ በተለያዩ አጋጣሚዎች የቦረና መካነ ሰላም፣ የቦረና ወግዴ፣ የቦረና ሳይንት አካባቢ ልጆች የከንፈር ወዳጅ ከሌሎች ጎረምሶች ጋር ዱላ ተጋጥመው ሽመል ሰንዝረው እንዳይሸሽ የሚቀሰቅሱ፣ የሚሸንጡ፣ የሚያጀግኑ፣ እንዳይሸሽ የሚያስጠነቅቁ ግጥሞች አላቸው። ባለሰፋ ዱላ የወይራው ግድግዳ ከመከተም አይሸሽ ካመነም አይከዳ። ማትተቡ የሚቅርብኝ ድንብሎ የሚቅርብኝ ሸጌ ዱላ ውለት እንዳትሸሽብኝ ሸጌ ዱላ ውለት የሸሸህ እንደሆን እንኳን ከንፈር ወዳጅ ጎረቤትም አትሆን በማለት ወዳጇን የጀግንነት ወኔ ተሰንቋለች። አይደጉ ቦረና ሴቷ ስታጀግን አባቶች ሲመክሩ ጀግናው ጀግንነቱን ሲያሳይ እንዴት ይናፈቃል። የከንፈር ወዳጇ ከሷ ቀድሞ ሚስት የሚያገባ መሆኑን ከሰማች ኮረዳዋ የተለያዩ ግጥሞች እያዜመች በእንባ እየከተለች ታስደምጠዋለች። እንግዲህ አልበላም ቀይ ሎሚ ልጬ መለየትን ያህል ከፊት አስቀምጬ ማግባቱንስ አግባ ማግባት ደግ ነው ላገባ ነው አግቢ ሳትለኝ ምነው አንተ ክፉ እሸት እሸት አርገህ ስደድልኝ ሎሚ ልበላው አይደለም ለልቤ አስታማሚ አታሙን ምችው እያሰማመርሺ አንጀት የሚበላ ወዳጅ እንዳለሺ አንጀት የሚበላ ወዳጅ ምን አባቱ እህ ነው እንጂ ለሰው መድኃኒቱ በማለት ሀዘኗን ታስታምማለች። ልጃገረዶች አንድ ጓደኛቸው የከንፈር ወዳጇን በተለያዩ ምክንያቶች አላገኘው ካለችና መናፍቋን ሲያውቁ የሰማቸውን እንዲህ ይገልጻሉ። አፋፍ ዘልቃችሁ ውበሉ የሸግየን ወዳጅ ቡዳ በላው በሉ ብላችሁ ለሀገሬው ንገሩ ትላለች። ሌላው ከተበቻ የሰርጓ ዜማ መካከል በርካቶቹ ብዙ ነገርን በመቀኘት ፍቅራቸውን ይገልጻሉ። ቦረና መካነ ሰላም ልጆቹን በማስተማር በማገዝና እንዲሁም ለቁም ነገር በማድረስ የሚታወቀው ያ ጀግናው ማህበረሰብ ሰርቶ አምርቶ አዝምሮ ኑሮውን መግፋት የተካነው ማለት በርካቶች ጽፈውለታል። እንዳይበዛባቸው ግን ይበቃቸዋል። የምር በጣም የሚገርም ነው፣ ገራሚ ነው ወላሂ። ላሳርፍ ወንድም አለም ወንድ ናት። ታባርጉት ደግሞ ቤቱን ይሄ ሁላ ሰው ተቀምጠን ፍዝዝ ብለን እያዳመጠን ነው። አንድም ጠብ የምትል ነገር የለችም። እውነት ነው ሁሉ ነገር። እኔ በደንብ የማውቀው ነው። ይሄ ሁሉ ግጥሙም ሁሉ ነገሩ የማውቀው ነው። የእውነት ታባርጉለት። ቤቱ ተይዟል። አሁን የሱ ቤት ይበቃል። ታባርጉላቸውማ። ከኔ በታች ያለ ወንድም ስኩል ኦፍ ኢንጂኒቲ ቀጥል አንተ ወየ ስኩል ቀጥል አንተ። በእውነቱ ዛሬ በመገናኘቴ እናንተ ጋር በመሆኔ ትልቅ የታሪክ እጥፋት ውስጥ እንድገባ አድርጎኛል። እኔ ወሎን የማውቀው በእንደዚህ መንገድ አልነበረም። ሌላ ያልታወቀ ይሄ ሲቆፈር ማያልቅ የወርቅ ማዕድን እንዳለበት አካባቢ ነው የተረዳሁት እና በእውነቱ እንኳን አወቅኳችሁ። እኔ ወንድናትን ብቻ ነበር የማውቀውና ለካ
ወንድናት ከዚህ አካባቢ ስለመጣ ነው ወንድናት እንደዚህ ተሰርቶ ያለቀ ሰው እኛ ጋር የሆነው ማለት ነው። እና ጓደኛዬ በጣም ነው የምወድ፣ በጣም ነው የማመሰግንህ። በዚህ ዝፊት ጓደኝነቴን እስከ መጨረሻው ላጸና ቃል ገብቼልሃለሁ። ቦረና ማን ነው የሚለውን ካለኝ መነባንብ 1-2 ደቂቃ ልውሰድና አንተስ ማነህ የሚለውን ልንገርህ። ቦረና የሚለው ስም ለኪነ ጥበብ ዓለም ተራ የመሬት መጠሪያ አይደለም። ለአዝማሪው የቅኔ ማሳረፊያ፣ ለሙዚቀኛው የዜማ አዝማች፣ ለፍቅር ሰባኪው ደግሞ የውበት ማደሪያ ነው። ለጀግና ደግሞ የጽናትና የወንድነት መለኪያ አክሊል ተደርጎ ይቆጠራል። ቦረና በዜማው በቅኔውና በየአዝማቹ ሁሉ ቦረና እያሉ መጥራት የጥበብ ማክተሚያና የዜማ ሚስጥርም ነው። በሕዝብ ዘንድ ቦረና አልተፈጠረም መጣ እንጂ ይባልለታል። ይህ አባባል የቦረናን ልዩ የታሪክ አሰጣጥ፣ የጀግንነት መደብና ድንቅ ባህላዊ ማንነት የሚያበስር ታላቅ ያው ምስክር ነው። የቦረናዎቹ ጸሐፊያን እንደነገሩን እኔ ወንድናት ነኝ፣ ወንድናት ኢትዮጵያ ይሉኛል። ወንደሰን ተስፋዬ እንደማለት ነው። ከመካነ ሰላም ወሎ ቦረና የበቀልኩ በደሴ ከተማ የምኖር በሙያ የባንክ ባለሙያ በነፍሴ ደግሞ የታሪክና የባህል ተራኪ እንዲሁም በዲጂታል ዓለም የይዘት ፈጣሪ ኮንተንት ክሬተር ነኝ። በየቀኑ በሂሳብና በባንክ ስብጥር ቴክኖሎጂ ውስጥ በገንዘብ እንቅስቃሴ መካከል ሳልፍ በልቤ ውስጥ የሚታተመው ግን የሺህ ዓመታት የታሪክ የቅኔና የጀግንነት ደም ነው። በቲክቶክ የቀጥታ ስርጭት መስኮት ላይ ከወንድሜ ልጅ ቢኒ ጋር ስንገናኝ እኛ ተራ የካሜራ ቪዲዮ አናሳይም። ይልቁንም ድንበር ተሻግረን የወሎ ቦረናን ጥበብ፣ የልጅ ቢኒን የስማርትፎን ንግድ ስኬትና የጥንቱን ባህል ለዘመናዊ ትውልድ እናስተላልፋለን፣ እንመክራለን፣ እንስቃለን እንጂ እኛ ቦረናዎች በኢትዮጵያ መንፈሳዊና ፍልስፍናዊ ታሪክ ውስጥ የአባ ጊዮርጊስ ዘጋስጫ የብራና ሰዋሰው ተራ የቋንቋ ህግ አወጣጥ አይደለም። ይልቁንም ምድር ከሰማይ ሰብአዊነት ከመለኮታዊ እውቀት ጋር የሚያያይዝ ታላቅ የፍልስፍና ድልድይ ያለበት እንጂ። አባ ጊዮርጊስ ዘጋስጫ በወሎ ቦረና አፈር በጋስጫ ምድር ላይ ሆነው ብራና ሲፍቁና ጥቁር ቀዩን ቀለም በቄጤማ ብራና ሲያደምቁና ሲያጠምቁ የከተሙት የቋንቋ ቃላት ብቻ አልነበሩም። እያንዳንዱ ፊደል፣ እያንዳንዱ የሰዋሰው እርባታ እና የቅኔ ቤት አመታት የራሱ የሆነ መንፈሳዊና ተፈጥሯዊ ልዑልና ለቦረናዎቹ የታሪክ ድርሳን ሆኖላቸዋል እንጂ። ጥቁሩ ቀለም የምድርን አፈር የሰው ልጅ ዝቅተኝነትና የጽናት መሰረት ሲያመለክት፣ ቀዩ ቀለም የሰማያዊ መስዋዕትነት የፍቅርንን ጥልቀት የመንፈሳዊ ብርሃን ነበልባልን የሚያንጸባርቅ፣ የሰዋሰው እርባታው ደግሞ በቋንቋ ውስጥ ግስ እንደሚረባ ሁሉ በህይወት ውስጥም የሰውነት ነፍስ በጥበብ በቅኔና በእውቀት ከፍ እያለች ወደ ሰማያዊ ምስጢር እንደምትገባ የሚያሳይ የታሪክ ድርሳናትን ተጽፏል በቦረናው አባ ጊዮርጊስ ዘጋስጫ። ታዲያ በዚህ ምድር የበቀሉ ወንድሞቻችን በታሪክ ድርሳናት ውስጥ ያለውን የቅኔ ፍልስፍና የሰምና ወርቅ ጥበብ ቁንጮ በዜማቸው፣ በቅኔያቸው፣ በከንፈር ወዳጅ ወሬያቸው፣ በጉንተላቸው ነግረውናል። ቅኔ በአባ ጊዮርጊስ እይታ ሰሙ የሰውን ልጅ ቁሳዊ አካል ሲሆን፣ ወርቁ ደግሞ በውስጡ የተሸሸገውን የማይሞተውን የነፍስና የፍቅር ሚስጥር እንደከተበው ሁሉ እንደ መጽሐፈ ሚስጥር አርጋኖ ባሉ ታላላቅ ድርሳኖቻቸው ውስጥ የሰዋሰው ውበትና የቅኔ ረቂቅነት ተዋህደው ይገኙበታል። ከ40 በላይ መጽሐፍትን ለኦርቶዶክሳውያን ያበረከቱት አባ ጊዮርጊስ ቦረናን ቦረና እንዲባል አስችለዋል። እንዲሁም መካነ ሰላም ማለት የአባቶች ሀገር፣ የለምለም መስክ፣ የወይና ደጋና የመልካም አየርና የነጻነት አፈር ነው። በወሎ ቦረና ወግዲና ሳይንት በከላላ የሚኖረው የአርሶ አደር ማህበረሰብ በደምና በላብ የተሳሰረ ነው። ድቅድቅ ያለው የግብርና ህይወት በደስታና በጋራ መደጋገፍ በእንግዳ ተቀባይነትና በእርስ በርስ መረዳዳት የሚያሸንፍ የጥበብና የእውቀት ባለቤት ህዝብ ነው። መካነ ሰላም በወሎ ተራሮች የሚያልፍ ነፋስ እንኳ የጥበብና የቅድስና ጠረን አለው። ይህ ምድር የአባ ጊዮርጊስ ዘጋስጫ ቅዱስ ማደሪያ እንደሆነው ሁሉ የኢትዮጵያ ቤተክርስቲያን የታሪክ መነሻነትና የታሪክ መጨረሻም ነው ተብሎ ተዚሞለታል በባለቅኔዎቹም። ሰፊ እንዳይሆንብኝ ከዚህ ሁሉ ታሪክና መንፈሳዊ ባህላዊ አየር ተንፍሶ ያደገው ልጅ ቢኒ የወሎን የጥበብ ስንቅ በልቡ ይዞ የቦረናን የጽናት ደም በስሩ አሳልፎ ወደ የፋርስ ባህር ሰላጤ እምብርት ወደ አረብ ኤምሬት ተጉዞ ልጅ ቢኒ በኤሚሬትስ ዘመናዊ ከተሞች መሀል ሲኖር የትውልድ ሀገሩ የጥበብ መመሪያ አልረሳም። በአረብ ሀገር የንግድ ማዕከላት ውስጥ እሱ የቴክኖሎጂና የስማርት ንግድ መሪ ነው። ዘመናዊ ረቂቅ
ስልኮችን፣ ስማርትፎኖችን ከኤሚሬት እምብርት በመግዛት ወደ እያንዳንዱ የዓለም መዳረሻ በተለይም ለኢትዮጵያውያን ያከፋፍላል። ከአፍሪካ እስከ እስያ፣ ከአውሮፓ እስከ አሜሪካ በሱ ስራ ደስተኞች ናቸው። በእምነቱ፣ በታማኝነቱ፣ በብልህ ተሳትፎ ይኮሩበታል። መልከ መልካም ወጣት ነው እና ሲያዩም ይቀኑበታል። በንግድ ዓለም ውስጥ ያለው ብልህነት፣ ታማኝነት፣ ምሁርነት መርሁ ከሰዎች ጋር ያለው መልካም ግንኙነት ተራ የንግድ ችሎታ ሳይሆን ከወሎ ቦረና ይዞት የሄደው የጥበብና የሰብአዊነት ውጤት እንደሆነ አብረው የሚሰሩ ባልደረቦቹ በቴክስት አሳውቀውናል። እኔ ወንድ ናት በደሴ ከተማ ሆኜ ስክሪኔን ስከፍት ልጅ ቢኒ ደግሞ ከኤሚሬት የብርጭቆ ህንፃዎች መሀል ሆኖ የቀጥታ ስርጭት ሲቀላቀል በሺዎች የሚቆጠሩ ተከታዮቻችን በቲክቶክ መስኮት ሲታደሙ እኛ የምናወራው ስለ ተራ ቁሳቁስ አይደለም። እኔ የባንክ ባለሙያነቴን፣ ስልጣኔንና የታሪክ ተራኪነቴን ጥበብ አውጄ የመካነ ሰላምን ታሪክ እተርካለሁ። ለሚወዱኝና ለሚያውቁኝ መልካም የሆነውን መልእክቴን አስተላልፋለሁ። ልጅ ቢኒ ደግሞ የቴክኖሎጂው አቅሙን ተጠቅሞ በላይቭ ስርጭቱ ፍቅሩን በታብታብ ያስገልጻቸዋል። እናላችሁ ስክሪን ላይ የሚታየው ዘመናዊ ስማርትፎን ከጀርባው የመካነ ሰላምን የተራራ አየር ያንጸባርቃል። በንግድ ስኬት ላይ የሚቀዳጀው አዲስ ድልድይ የአባ ጊዮርጊስ ዘጋስጫን የጥበብ በረከት፣ የዋለልኝ መኮንንን የማይበገር ጀግንነት ያስታውሳል። ለተከታዮቻችን የምናሳየው ትህትናና ፍቅር የወሎን እንግዳ ተቀባይነት፣ የቦረናን የሰላም እሴት ምስክር ያደርጋል። እኛ በወንድናት ቤት መድረክ ላይ ስንገናኝ ፍቅርን ሰብከን ደህና ደሩልኝ ወንድሞች ተባብለን ነገ እንደሚያገኛት እንደሚጓጓ የከንፈር ወዳጅ ተነፋፍቀን እንለያያለን። ሰላም ሁኑልኝ ቦረናዎች። ቦረና ገነቴ፣ ቦረና ገነቴ እያል እናንተ ጋር አብረን መቀጠልን ተማምለን ወንድሞቼ አብሮነታችንን አጋርነታችን ለማሳየት ነው የተገናኘ ነው። ወዳችኋለሁ ወንድሞቼ። እናመሰግናለን። ዋው አንተ በጣም ትችላለህ። በጣም ቴንኪዩ፣ ደስ ብሎናል። ቦረና በቃ እንዴት እንደሆነ ታውቃላችሁ። በእነዚህ ባሉ ልጆች በብዙዎቻችሁ በርካታ ልጆች ስለ ባህላዊ ነገሮች ደምቀው አይናገሩም ነበር። ግን በጀግንነቱም ከቦረና አካባቢ ተሰባስበው መካነ ሰላም ላይ ራሱ የነበረ ጣሊያንን ራሱ እንዴት አድርገው እንደመከቱ ጀግና አባቶች ምን እንዳደረጉ እንኳን በርካቶች አናውቅም። እና አቶ ደመቀ አዳነ ምን ይላሉ መሰላችሁ? መካነ ሰላም ከተማን ለማታውቁት ለእናንተ ለቀድሞ የቦረና ልጆች ብለው ይልካሉ መልእክታቸውን። መካነ ሰላም ከተማ የቦረና አውራጃ ዋና ከተማ በዘመናዊ መልክ ከመቋቋሟ በፊት ወይም አሁን ላይ ፒያሳ በሚባለው ቦታ አካባቢ ዳግም ከመቆርቆር በፊት መጀመሪያ የቦረና ዋና ከተማ የነበረው አሮጌው ሰፈር በመባል የሚታወቀው እና ከአውሮፕላን ማረፊያ ከፍ ብሎ ከሚገኘው ኮረብታማ ቦታ ላይ ነበር። ከፍ ብላ ያለች ማለት ነው ቦታ። ይህ ቦታ በወቅቱ ቱሉ ሰኮሩ እየተባለ ይጠራ እንደነበር የቦረና ወረዳ ልጆች ወይም የቦረና አውራጃ ልጆች ይናገራሉ። የተለያዩ ገዢዎች ሲመጡ የሚያርፉበት፣ በሹመት ሲመጡ የሚቀመጡበት ያቺ የተከበረች ኮረብታ ለአካባቢው ማህበረሰብ ድንቅ መጠሪያ ነበረች። ዙሪያውን በድንጋይ ካብ የተካበ ልዩ ቦታ ነው። በዚያን ወቅት አንዳንድ መንደር ላይ አለመግባባቶች ሲፈጠሩ፣ ቅሬታዎች ሲኖሩ ሰዎች ተሰብስበው የሚገልጹባት ቱሉ ሰኮሩ ያንን ጣሊያን በ1928 ሲመጣ በርካታ የቦረና አካባቢዎች ቱሉ ሰኮሩ ወይም በተለምዶ አሮጌ ሰፈር የተባለ የሚጠራው ቦታ ላይ ነበር የሰፈሩት። ቦረና ጀግኖች ናቸው ስንል እንዲሁ በወሬ ሳይሆን በታሪክ ያደረጉት ነገር ነው። የቦረና አካባቢ ወጣቶች በዚያን ጊዜ የጣሊያንን ለመውጋት በአርበኝነት ለኢትዮጵያ ትልቅ ገድል የሰሩ የኢትዮጵያ ጀግና ባለውለታ የሆነው የአርበኛ በላይ ዘለቀ አካል ነበሩ። አርበኛ በላይ ዘለቀ በወቅቱ የጀግና መሪ ስም አጠራር ልማድ መሰረት በፈረሱ ስም አባ ኮስትር እየተባለ እንደሚጠራ በርካቶቹ ተናግረዋል። ቦረና አካባቢ ልጆች በጀግንነቱም የሚወዳደራቸው አልነበረም። አርበኛ በላይ ዘለቀ የተወለደው በእናቱ ትውልድ ቦታ በሆነው በቀድሞ የቦረና አውራጃ በአሁኑ ወግዴ ወረዳ ልዩ ቦታው ጫቀታ በተባለ ስፍራ ሲሆን የተወለደው ከእናቱ ከወይዘሮ ጣይቱ አሰኔ ከአባቱ ከባሻ ዘለቀ ላቀው ነበር። በዚያን ወቅት አርበኛ በላይ ዘለቀ ስለተወለደበት ጊዜ በትክክል የተመዘገበ መረጃ ባይኖረንም በ1896 አካባቢ ወይም እስከ 1904 ዓ.ም ድረስ እንደተወለደ ይናገራሉ።
በፈረንጆቹ በ1896 ወይም በእኛ 1904 አካባቢ ማለት ነው። አንዳንድ ጽሁፎች አርበኛ በላይ ዘለቀ የተወለደው በአባቱ ትውልድ ቦታ በሆነ ቢቸና ከተማ ጎጃም ክፍለ ሀገር ውስጥ ነው እንደሆነ ይጠቅሳሉ። ነገር ግን የተወለደው ጫቀታ የቦረና አውራጃ የነበረችው ወግዲ ነው። በዛን ጊዜ ጣሊያን በሙሶሎኒ መሪነት የአድዋን ሽንፈቷን ጭመን ለመውጣት በድጋሜ በ1928 ሲመጣ የቦረና ልጆች ከአርበኛ በላይ ዘለቀ ጋር ተሰባስበው እና አርበኛ ረጋሰን፣ አርበኛ ደባልቄ ካዳምና ሌሎች ሆነው ጀግንነታቸውንም እንደተወጡ መጽሐፍት ይናገራሉ። የቦረና ህዝብ እያስተባበረ ያለ እረፍት ይዋጋቸው ነበር። በዚህም ምክንያት አርበኛ ረጋሰን ወቅት በነበሩ አዝማሪዎች እንዲህ ተብሎ ተዘፍኖለታል። ይተኩስ ይበለው ጠላት የማይፈራ ጠመንጃው ልዩ ነው ከጀግንነት ጋራ ይለቅማቸው ጀመር በተራ በተራ ግንባር ግንባር እንጂ አይመታም ጥይቱ አረጋቸው ሀሰን ሜታ ላይ ነው ቤቱ ወቦና አንጎላጎት ጣሊያን ወረደና ጠራርጎ መታቸው የቦረናው ጀግና። ሌላው ጣሊያን የተዋጋው አርበኛው ደባልቄ ካዳምም እንዲህ በሚል በአዝማሪዎች ተገጥሞለታል። አይ ቦረና አንጋሎ የሚያርደው ጣሊያንን እንደላም የጀግኖቹ ጀግና ደባልቄ ካዳም። እስኪ ተመልከቱ ይህን ወድነት፣ እስኪ ተመልከቱ ይህን ጀግንነት። ባንዳው ተበተነ ቆልቶት በጥይት ቃል ተገብተው ነበረ ከወንዱ በላይ ፊት እያሉ በዚህ ጊዜ እና አርበኛ ረጋሰን በማህበረሰብ ሲለቀስለት እንዲህ ተብሎ ሙሾ ተገጥሞ ተለቅሶለታል። አይ ቦረና ሰይፉ ለሀገር የሚበቃውን በሜታ መሬት ላይ ድል ያደረገውን የወንድነት ዝናር የታጠቀውን ውሃው በለዋሉ አረጋሰንን። በላይ ዘለቀ ጋር በአንድ የመከረ ከሜታ ሰው ጋር ሆኖ እየመከረ በጀግንነት ጎራ አገር ያስከበረ አባይ ወረደና ወድቆ ተሰበረ። በጀግንነት ጎራ ሀገር ያስከበረ የቦረናው ጀግና አባይ ወረደና ወድቆ ተሰበረ እያሉ ያኔም ይዜምላቸው ነበረ። ይሄ አቢባ አይደለም። ይህች ቦታ ለእኛ የተስማማ የቦረና ልጅ የሚስማማ ህዝቡ እንግዳን የሚማርክ ጠላትን የሚያንበረክክ ቆሌው ተብርድ የሚሆንበት መካኑ ለሰው የሚስማማበት ህፃናት የሚዋርቁበት እንቦሳ የሚፈነጥዝበት ከተማው የሚደምቅበት ጠጅ የሚጠጣበት ጮማ የሚቆረጥበት በሰላም ውለን በሰላም የምናድርበት ይሁን እያሉ የቦረና አካባቢ አባቶች መልካም ምኞታቸውን ይመኙ ነበር። አይ ቦረና ያኔ እኮ ታሪኩ እንዴት እንደሚያምር ተባብለው ከዚያ ጊዜ ጀምሮ ቦታው ወይም ከተማው ጎረደቦ መባሉ ቀርቶ መካነ ሰላም የሚል መጠሪያ ስም ሰጠው። መካነ ሰላም ማለት የሰላም ቦታ፣ የሰላም መገኛ ማለት ሲሆን በአካባቢው ህብረተሰብ አገላለጽ ደግሞ መካኑ ወይም ቆሌው ለሰው ልጆች የሚስማማ ሰዎች በሰላም የሚኖሩበት ሰፈር አካባቢ ማለት ነው። ከዚህ በኋላ አስተዳደሩ ከፋፍሎ ጠቅላይ ግዛት በአውራጃ፣ በወረዳ፣ በምክትል ሲዋቀር ወደ ዘመናዊ ነገር ሲመጣ መካነ ሰላም የቦረና አውራጃ ዋና ከተማ ተብላ ተሰየመች። ይህን ተከትሎ መካነ ሰላም ከተማ በመስፋት በመድመቅ ላይ በመገኘቷ የገበያ ቀን ቅዳሜ ቀን ተወሰነ። በሳምንት አንድ ቀን ሶዬ የተባለው ቦታ የግብይት ስርዓት ይከናወን ነበረ። ለትንንሽ የግብይት ሰዓት ደግሞ አራዳ የሚባለው ቦታ ከሰኞ እስከ አርብ ባለው ጊዜ እንዲከናወን ተደረገ። ይህን ታውቁ ኖሯል። በዚህም በአራዳ አካባቢም ለአንዳንድ ገንዘብ ላላቸውና እውቅና ለተሰጣቸው ሰዎች የቦታ ምሪት እየተሰጠ ቤት የመስራት ሁኔታ እየተስፋፋ መጣ። ከተማዋም ተቆርቁራ ዛሬ ላይ ደረሰች። ቦረና ወረይመኖ ወይም የአባይ ወለቃ በቶ ብሔራዊ ፓርኮች ያሉባት ቦረና መካነ ሰላም ሁለት ትልልቅ ብሔራዊ ፓርኮች አሏት። ይህን ታውቃላችሁ? የመጀመሪያውና ደጋማው የቦረና ሳይንት፣ የለጋምቦ፣ የተንታ፣ መቅደላ ወረዳዎችን 15,000 ሄክታር ስፋት ጠቅልሎ የሚገኘው ትልቁ ፓርካችን ነው። ፓርኩ ደንቆሮ ጫካ እየተባለ ሲጠራ የነበረ ጀግኖች እናለባቸውን ሌሎችንም ጀግኖችና ሽፍቶችን ይዞ የኖረው ደንቆሮ ጫካ ዛሬ ድረስ የቱሪዝም መስህብ ሆኖ ያገለግላል። ቦረና አካባቢ ይህ ፓርክ ምን አለው ካላችሁኝ፣ ጭላዳ ዝንጀሮ፣ ቀይ ቀበሮ፣ ስታርክ ጥንቸሎችን የመሳሰሉትን ይዞ እነ የዝግባ ዛፍን ያጠቃለለ ትልቅ ጫካ ነው። ደንቆሮ አረጃሉ፣ ሽበት ቀላቀለ፣ አንድ ሰው ብቻውን ይጓዘው ጀመረ እያሉም አንዳንዴ ይገጥሙለታል።
ጥራይ ደኑ አረ ጥራይ ደኑ ለአንተም ይሻልሃል ብቻ ከማደሩ። አይ ቦረኔ መነጠሩት አሉ ደንቆሮ ደኑን ካረባባ ጎጆ የሚሻለውን እያለ የሚገጥሙለት ይህ ቦረና ትልቅ ሀብታቸው ነው። ቦረና የልጃገረዶች ጋሜና ኩልኩሉ የፀጉር አሰራርና ጌጣጌጥ በከፊል እና የወጣቶች የወንዶች የጎረምሶች ባህላዊ አለባበስ አመሰግናለሁ የተካነ ልዩ ቦታ ነው። የቦረና ጎረምሶች ኮረዶች ጥምቀታቸው እንዴት እንደሚያምር አቤት ድምቀት! አቤት ቦረና! አወልጀባ አወልጀባ አድርስ ጀባ እጣን ጀባ እያለች ከልጅቱ ቤተሰቦች በእድሜ የገፋ ወይም ከቤተሰብ ውስጥ አዋቂ የሆነ ሰው እንዲህ ስል ይመርቃል። አይ ቦረና ከተሰበሰብክ ምርቃት ነው። አወልጀባ ብለሻልና ሲል ምቀኛሽ ገደል ይግባ። እናትዋ ካላቴ እነዚህ ሰዎች መጥተው እንደገቡ የተትረፈረፈ ሲሳይ የሚገባ ይሁን። ጋብቻ ሲኖር ይህ ጋብቻ ሚልኪው ያማረ አፈጻጸሙ የሰመረ ይሁን። የእኛ ፋና ለነሱ የእነሱ ፋና ለኛ የገጠመ ይሁን። እነዚህ የቦረና ልጆች ወልደው ከብደው ዘመድ የሚያገናኙ ይሁን። እዚህ ቤት ቡና እንደተፈላ ሲሳይ ሁሉ ይፍላ በማለት ቦረኖች ልጆቻቸውን ለጋብቻ ሲያዘጋጁ በምርቃታቸው ያጅቧቸዋል። ሀውል እንደሞላ ሀጃችን ይሙላ፣ ሐሰድ ምቀኛ ሟርተኛችን ሸረኛችን ተናግሮ አናጋሪን አብሎ መስካሪን አይኑን ጨለማ ጉልበቱን ቀጠማ ያድርገው። ይህ ጋብቻ አገናኝቶናልና እኛ ቦረኞች አቻላቻ ሀጃችን ያውጣው። ይህ ጋብቻ የአብርሃምና የሳራ ያድርገው በማለት ቦረኔ ሲጋባህ በምርቃት ነው። ሲያረካክብህ ልጁን ሲሰጥህ ሲመርቅህ ነጭ ጭራውን እያወናጨፈ ሌሎች እንዲሰሙት ምልክት አሳይቶ እንዲህ በማለት ይመርቃቸዋል። እግዚአብሔር ወይም አላህ ይስጣችሁ፣ ከክፉ ነገር ይሰውራችሁ። አቦ እኛ ገራገሮች ነን፣ ደግ ልባለን፣ ሰው አክባሪ ናችሁና እግዚአብሔር ክብር ይስጣችሁ፣ አላህ መልካሙን ልብ ያድላችሁ፣ የጋብቻ የሳመረ ይሁን በማለት ይመርቁና ምን ነው ቆማችሁ ብለው ከጠየቋቸው ለመረከብ የመጡ ከወንድየው ቤተሰብ ትልቁ አዛውንት ይመረጡና እንዲህ ይላሉ። እግዚአብሔር ይስጣችሁ፣ እኛ እንደገባን ደግ ነገር ይግባ። የእኛ ፋና ለእናንተ የእናንተ ፋና ለእኛ። ምልክ የገጠመ ይሁን፣ የጋራ የሆነ ስም የሚያስጠራ ለጠላቱ የሚያስፈራ የቦረና ጀግና እኛንም የሚያኮራ ልጅ ወልደው በጋራ የምንበላ የምንጠጣ ያድርገን በማለት ይመርቃሉ። የቦረና ጋብቻ ይናፈቃል። እንግዲህ ቤተሰብ ተቀላቅሎ ጭስ ተጭሶ ስኒው ተደርድሮ ጀበናውን አፍትይዝና እንዲህ ትላለች። አወል ጀባ አድሩስ ጀባ በማለት 2 ጊዜ ድምጿን ታሰማለች። ያች ሴት የሴቲቱ ወገን የሆኑ በእድሜ የገፉት አዛውንትም በጋብቻው በመስማማት አማን ጀባ በረካ ጀባ የወለዳት ጀነት ይግባ፣ አሲድ ምቀኛን ሟርተኛን ሸረኛን በሩቅ ያልከው የሚሰምር ጋብቻ ይሁን እያሉ እንደ ቅድሙ ይመርቃሉ። ቦረኖች ፍጥጥም የሚባል ስነ ስርዓት አላቸው። በፍጥጥማቸው ጊዜ በእድሜ ገፋ ያሉ አዛውንቶች የቅድሙ ምርቃን ደጋግሞ በመመረቅ የሚታወቁ ሲሆን ቦረኖች ልባቸው ገራገር ነው። ፈጣሪያቸውን ያምናሉ፣ በስራ ይተማመናሉ በማለት አባታችን አስቀምጠውታል። እንግዶች ተሰብስበው በጭፈራ ሰዓት ምን ያለው አማጭ ነው የተክለፈለፈ ጮማውን ከቅቤ ደባልቆ ታረፈ። ምን አይነት አማጭ ነው የተትረፈረፈ ማሩን ከወተቱ ደባልቆ ታረፈ እያሉ እኔ ከሜታ ልጅ ምን አለኝ አንዳቼ፣ እኔ ካየና ልጅ ምን አለኝ አንዳቼ፣ እኔ ከወግሉ ልጅ ምን አለኝ አንዳቼ፣ እኔ ከሶዬ ልጅ እኔ ከዶክስ ልጅ ምን አለኝ አንዳቼ፣ እኔ ከቢሊ ልጅ ምን አለኝ አንዳቼ፣ የሚንከራተተው አይኔ እንደ ቧጋቼ፣ እንኳን በፋጋና ይቅዳው በገበታ ወንድ የወንድ ልጅ ነው የነ ሎሚ ጌታ፣ የቦረናው ሽታ ያርሳል ያሳርሳል ያወጣል እዳሪ፣ አይላትም ሚስቱን ብቅል ተበደሪ። የቦረና ልጅ ይህ የማን ነው ቤት የኮራ የደራ፣ የነ ቢንዬ ነው የነ ዘማች ነው የነ ወንድናት ነው የዛ ይቀብራራ፣ የነ ቢኒሾ ይህን ጠላሽን ማን ነው ማርያላ ሰው ይላትና ድዊ ይፈውሳል ለደጋገመው ሰው፣ ሽማግሌው ከላይ በለው በለው ሲለው ወጣቱ እንደነብር ዘሎ ጉፍ የሚለው የቦረናው ጀግና የቦረናው ጉብል፣ እንኳን የሰዎቹ ድንጋዩ መልክ አለው የጎበዞች መንደር ሰውዬ የሚሎ አረ እንዴት ነው ወገን ብሎ ያስቀምጣል። አቤት አባቶች ምን አይነት ይታደሉ ነው! የሰርግ ስነ ስርዓታቸው በጣም ያምራል። ረጅም ጊዜ ቢወስድም ባጭሩ ግን እንዲህ እያሉ ይገልጹታል። የሰርግ ቤቱን ለማድመቅ በወንድየው ሙሽራ ቤት የሚሰበሰቡት ልጃገረዶች በሁለቱም ወይም በአንዲቱ አወራራጅነት ዘፈን እንዲህ በማለት ይጀምራሉ።
አወይ ቦረና አያ በለው በለው አረ በለው በለው የሽመሌው ነኝ ፈሪው አትንካኝ አረ ወይድ በሚል የድምፅ ቅላጼ ሳብ በማድረግ ይጀምራሉ። እነዚህን ሁለት የግጥም ስንኞች የዘፈኑ አዝማች አድርገው በማንጎራጎር በጨዋታው ላይ ያልተገኘ የከንፈር ወዳጅ ትዝ ሲላቸው እንዲህ በማለት ይገጥማሉ። ጓዴና መኮንን ማሬው ልጅ የሜታ አልመጣም ገና ነው። ማሬው ልጅ የዶክሴው አልመጣም ገና ነው። ማሬው ልጅ ያየና አልመጣም ገና ነው። ማሬው ልጅ ሳይንቴው አልመጣም ገና ነው። ማሬው ልጅ ወግዲ አልመጣም ገና ነው። ማሬው ልጅ የወግሎ አልመጣም ገና ነው። ማሬው ልጅ ሶዬ አልመጣም ገና ነው። የተሰበሰበው የአተር ገለባ ነው። አንቺ አተር ገለባ ምን ይቆልልሻል? ማሬው ልጅ የድቢ ይበታትንሻል በማለት ያጌጥማሉ ወዳጆቻቸው እስኪመጡ። በዚህ ጊዜ ተሰብስበው የሚዘፍኑት ልጃገረዶች ደግሞ እንዲህ እያሉ ይገጥማሉ። አያ በለው በለው እረ በለው በለው አበባው ዝናሩ ወይት ነው አገሩ ሲሉ በመቀበል ይዘፍኑለታል። ጎረምሶች የመጡት ሜታ ከሚባለው አካባቢ ከሆነ ግን እንዲህ በማለት ጎረምሶቹን ያወድሷቸዋል። ለጋ መሰረች ገናሁን ዘለቁ የሜታ ልጆች። አያይዘውም እያወራረዱ ያሉት ወጣቶች የጠይም መልከ መልካምነትን ውብና ተወዳጅ መሆንን በቦረና አካባቢ አገጣጠም እንዲህ እያሉ ይገጥማሉ። እዩት እዛ ማዶ ከገደሉ ስር ጠይም ልጅ ይፈልቃሉ ሀይ መስል ጠይሞቹን ምን አሳመራቸው? የወተት አረፋ ይመስላል ጥርሳቸው። የወተት አረፋ የማር ሰፈፍ የለው እንዴት ነው ጠይም ልጅ ከእናቱ ጋር ያለው በማለት ይገጥማሉ። ልጃገረዶቹ የቦረና ልጆች በጣም ነው የሚገርሙት። በአካባቢው ለመጡት ጎረምሶች የሚከተለውን ግጥም እያዜሙ ያን ውብ ፍቅራቸውን ይገልጻሉ። ማሬው ልጅ የሜታ ምታና ማሬው ልጅ ያየና ምታና ማሬው ልጅ ወግሎ ማሬው ልጅ ሶዬ ማሬው ልጅ የድቢ ምታና ውሰደው ማተቤን ከአንገቴ ፍታና የአንገቴን አይደለም የትንሽ ጣቴን እንዳንተም አልወዳት ወላጅ እናቴን በማለት የቦረና ልጆች ከቤተሰቦቻቸው በላይ ከንፈር ወዳጆቻቸውን እንደሚወዱ በዚህ ግጥም ይገልጻሉ። በአካባቢው የተሰበሰቡት ጎረምሶችም በአካል ሆነ በስነ ልቦና እነሱን ለማግኘት ዝግጁ መሆናቸውን ይገልጻሉ። አቀንቃዩ በሚመራቸው መሰረት